ለማንኛውም ከሚ ባክ ደውልልኝ እና እናወራለን። እሺ 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 እደውልልሻለሁ ማማዊ። በቃ ሌላ ቀን አግኝሻለሁ። እሺ ቤተሰቦች ምናልባት ያው አንዳንድ ነገሮችን አውርተን ማለፍ አለብን። የምናወራው ግን ያው ተረጋግታችሁ ለማዳመጥ ሞክሩ። ያው ብዙ ቪዲዮዎችን እያየው ነበር እንዳጋጣሚ ዋልኩት። አንዳንድ ነገሮች ላይ ማውራት የምፈልገው ነገር አለ። አሁንም ማለት ነው ማውራት የምፈልገው ነገር አሁን እዚህ ጋር ጆይን የማደርገው አካውንቴ ላይ አሁን ቪዲዮ ለቅቄላችኋለሁ። እሺ በዛኛው ላይ እዚህኛው አካውንቴ ላይ ቪዲዮ ለቅቄላችኋለሁ። ምናልባት ይጥቀማችሁ አይጥቀማችሁ አላውቅም። እዚህኛው ቴስሎሚ የሚለው እንትን ላይ ፓርት 1 ፓርት 2 ፓርት 3 ብዬ ቪዲዮ ለቅቄላችኋለሁ። የእህታችን የውሽዬና የመብረቁ ሙሉ የላይቭ ቆይታቸውን ማለት ነው። የውሽዬና የመብረቁን ሙሉ ላይቭ ቪዲዮ እዚህ ላይ ለቅቄላችኋለሁ። እሺ ቴስሎሚ የሚለው ላይ ፓርት 1 ፓርት 2 ፓርት 3 ብዬ ለቅቄላችኋለሁ። 55 ደቂቃ ነው። እንግዲህ እነሱም ፓርት ብቻ ነው አውጥቼ እየለቀኩላችሁ ሙሉ ኦሪጂናሉን ምንም ሳይቆራረጥ ማለት ነው። እና ለሌሎቻችሁ ልነግራችሁ መወደው ሀቡ እህቴ እንግዲህ ያው ስሚናስ አንስታ በላይዋ ብዙ ስታወራ ነበር። ለጠየቃቻቸው ጥያቄ መልስ መመለስ ስላለብኝ በአክብሮት መልሳላታለሁ። ያው በአክብሮት መመለስ ስላለብኝ ማለት ነው። በዚህ አጋጣሚ እኔና ሀቡ በምንድን ነው የተነጋገራችሁት? ግራ ለገባችሁ በምንድን ነው የተጣላችሁት ለሚለው ነገር የሆነ ቀን ዋትሳፕ ላይ ኦዲዮ አስቀምጬላት ነበር እና ያወራናቸውን ሙሉ ኮንቨርሴሽን ስሙት። እሺ ያወራነውን ሙሉ ኮንቨርሴሽን ስሙት። ኖርማሊ ስሚማ አንድ ጥያቄ ጠይቅሽ ነበር። ዛሬ እኔ ቤት አይ ቲንክ መብረቁ እመጣለሁ ብሎ ነሚኪ ጠይቃቸዋለሁ ምናምን ብለዋል። ኦልሬዲ ይቺ ሰርጀሪ ምናምን ተሰጣ መጣች የምትባል ልጅ አለች መሰለኝ። ኮንፊርም አንቺ ጋር መጣ ኮንፊርም አድርጋለች። የተቆራረጠ ቪዲዮ አይቻለሁ። እና ኖርማሊ እንትን ሹር ነሽ? ኖርማሊ የሚታወቅ አድራሻ አላት? ፕሌስ ወይ ኮንታክት አለ ሰፊት ይቻለሽ ማለት ኮንፊርም የተደረገ ነገር አለ? እሷ ኖርማሊ ኖርዌይ እንደምትኖር ምናምን ማስረጃ አለኝ ምናምን ብሎ እየለጣጠመ ስላለ ምናልባት ካልመጣችልኝ እሷን ጥሪ አድርጌላታለሁ። እሷ እንትን እንድትል ያው የምታውቂው ነገር ካለ ልታገኝ ብዬ ነው። እንግዲህ አመሰግናለሁ። አሁን ይህንን ወዲያው ያስቀመጥኩላት ለሀቡ እህቴ መቼ ነው?
ቪዲዮ ሰርቼ ነበረ ሚኪን መብረቁን እንደዚሁም አዲስ ሳጅን የተባለችውን እህታችን በእኔ ቤት እንደምንፈልጋቸው መብረቁ ጥያቄ መጠየቅ ስለፈለገ፣ ምክንያቱም መብረቁ ከዛ በፊት ከማሌት ጋር ቪዲዮ ሰርቶ ነበር። ተስፋዬም እንዲህ ብሏል ብሎ እቤቴ ይምጣ ብለን ተነጋግረን እቤቴ መጥቶ ጠየቀኝ፣ አስረዳሁት። ኦኬ አንተን ሰዎቹን ባሉበት ሌሎቹንም ፈልጋቸዋለሁ፣ እኔ ከሳሽ ሆኜ እቀርባለሁ፣ እነሱን ጠይቅልኝ አለ። ቪዲዮ ሰራው። ቪዲዮውን እንግዲህ ወረድ ብላችሁ እዩት፣ ቲክቶክ ላይ ማለት ነው። ቪዲዮ ሰራውና በክብር ጠሯቸው ሁሉንም ማለት ነው። ያው ላይ የነበራችሁ ታውቃላችሁ። ወረድ ስትሉም ማስታወቂያውን ማየት ትችላላችሁ። እና ቪዲዮ ሰራውና ለአዲሷ ልጅም በክብር በውስጥ ሜሴጅ ላኩላት። የላኩላት ሜሴጅ ላሳያችሁ። ለልጅቷ ሜሴጅ ላኩላት፣ ለሳጂ ለተባለችው ህይወታችን በአክብሮት ለሁሉም ብቻ መልእክት አስቀመጥኩ። ሚኪም መለሰ፣ ውሽ ያልመለሰችም። ከዛም በኋላ የቀጠሮ ቀን ባትመጣ ልጅቷ ሀቡጋ ገብታ ኮንፈርም አድርገዋል አረጋግጣለች ብለው የተቆረጠ ቪዲዮ ደረሰኝ። አይደለችም ነች በሚለው ውስጥ ነው አይደለችም እቺ ምናምን ብለው የሚናገሩበት ቪዲዮ ደረሰኝ ማለት ነው። ይህ ቪዲዮ ከደረሰኝ በኋላ እኔ በዛ ነው ጊዜ የላኩላት ሜሴጅ ለልጅቷ ይሄ ነው። ምናልባት የሚነበብላችሁ ከሆነ ይሄው በውስጥ የላኩላት ሜሴጅን አንብቡት። አነበባችሁት? በአክብሮት እሷንም ስለማላቃት ሳጂን ቤቴ መጣ ጉዳዩን እንድታወራው ነገሩን ለማጥራትና መፍትሄ እንድንፈልግ ለእሷም መልእክት፣ ለሚኪም ድምፅ፣ ለፋሲካም መልእክት አስቀምጬላቸው ያው ቪዲዮ ሰርቻለሁ በፐብሊክ። ሌላ ማንም ፓርቲሲፔት የሚያደርግ ጉዳይ አልነበረም። በቤታችን ውስጥ መተን ስናወራ እንዳልኳቸው እዚኛው አካውንት ላይ ግቡና እዩት። ጠበቅናቸው። መብረቁ በሰዓቱ ተገኘ። አልመጡም። ሚኪ እንደማይመጣ ነግሮኝ ስለነበረ ኦዲዮ ከፈትኩና አሰማኋቸው። እዚህ ለላይቭ ላይ ያለኝን በቃ አልመጣም አለን ማለት ነው። በዚህ ሂደት ውስጥ ትልቁ ጀመርን። ፓርት 1 ፓርት 2 ፓርት 3 ብዬ የለቀቅኩላችሁ ልክ ፋሲካ ከገባችበት ሰዓት ጀምሮ ያለውን እስክትወጣ ድረስ ሙሉን ነው ሳልቆርጥ ምንም ሳልል የለቀቅኩላችሁ ማለት ነው። 4 ጂቢ ስለሆነ ነው። በነገራችን ላይ 4 ጂቢ ኮምፕረስ አድርጌ ነው ቀን ሙሉ ላይቭን ያወረድኩት ማለት ነው። አንዳንዴ ዶክመንት መያዝ ጥሩ ነው። እሺ ምንድን ነው ያንን ነገር ስሙትና ፍረዱ። እንትኑ ለእናንተ ተውላችኋለሁ ውሳኔውን። የዛን ቀን እኔ ምን አይነት ባህሪ አሳይቼ ነበር፣ ምን አይነት ነገር ተናግሬ ነበርን፣ እናንተው ስሙትና ውረዱ ያልኩትን ነገር በሙሉ ማለት ነው። በእነዚህ ሂደቶች ውስጥ ለእነሱን መልእክት ከላኩኝ በኋላ ስሚማ አንድ ጥያቄ ጠይቅሽ ነበር። ዛሬ እኔ ቤት ቲንክ መብረቁ እመጣለሁ ብሎ ነሚኪ ጠይቃቸዋለሁ ምናምን ብለዋል። ኦልሬዲ ይቺ ሰርጀሪ ምናምን ተሰጣ መጣች የምትባል ልጅ አለች መሰለኝ። ኮንፊርም አንቺ ጋር መጣ ኮንፊርም አድርጋለች። ተቆራርጦ ቪዲዮ አይቻለሁ እና ኖርማሊ እንትን ሹር ነሽ ኖርማሊ የሚታወቅ አድራሻ አላት ፕሌስ ወይ ኮንታክት አለ ጽፌት የቻለሽ እህቴ ማለት ኮንፊርም የተደረገ ነገር አለ እሷ ኖርማሊ ኖርዌይ እንደምትኖር ምናምን ማስረጃ አለኝ ምናምን ብሎ እየተጣጠመ ስላለ ምናልባት ካልመጣችልኝ እሷን ጥሪ አድርጌላታለሁ። እሷ መጣ እንትን ያው የምታውቂው ነገር ካለ ልታገኝ ብዬ ነው። እንግዲህ እኔና ሀቢባ ይህንን ጉዳይ ይዘነው እኔ ሀገር ቤት በነበርኩበት ሰዓት አንተ የሀገር ቤቱን ጨርስ፣ እኔ ደግሞ እዚህ ውጭ ያለውን እጨርሳለሁ ብለን ኃላፊነት ወስደን ወደ ስራ የገባንን የጉዳዩ አካሎች ነን ማለት ነው።
የሰራችሁንም ቪዲዮ ወደ ኋላ መለስ ብላችሁ ስለ ማህሌት የሰራችሁን ቪዲዮ እና ምን ያህል ትግል እያደረገች እንደነበረ ታውቃላችሁ። ሁለታችንም እኩል ነበር። መረጃ ላኪልኝ፣ ስልኳን ላኪልኝ ስል እሷ ኖ ስልክ አልክልህም አለችኝ። መብቷ ነው እሱ። አዳምጡት። ሰላም ተስፈሽ፣ እንዴት ነህ? ሰላም ነው። ሄደና ቅርታ ስለ ድምፄ ቅንቅፍ መነሳት ስለሆነ ነው። ያው ታውቃለህ፣ ቀን እየደረሰ ያለ እርጉዝ ነኝ፣ እተኛለሁ ቀን ማለት ነው። እና የሳቸው ቁጥር አለኝ፣ ግን የሰው ኮንታክት ዝም ብዬ ያለ ሰው ፍቃድ መስጠት አልችልም። ማሳቸው ካለ ታዲያ ለምን ያጋፋል? አይጠቁምም። ሳቸው ማሌት ናት የሚል አካል ካለ መጠቆም እኮ ነው፣ ቀላል ነው። ኤምባሲ ማመልከት ነው። ዱባይ ውስጥ ናት ከተባለ ኤምባሲ ማመልከት ይቻላል። ዱባይ ያሉ እነ ሙኒት አሉ፣ እነ ታባ ያሉ እነ ውሽ ይህንን የሄደ ፖሊስ ጣቢያ እንዲያመለክቱ ማድረግ ይቻላል። ቀላል እኮ ነው ጉዳዩ። እሷ ናት ከተባለ ማመልከት ነው ለህግ አካል። ኤምባሲ አለ፣ ፖሊስ ጣቢያ አለ፣ ማመልከት። እሺ ይህንን ብላ መለሰችልኝ። እንግዲህ እሷ እየተባበረን ነው የምንሰራው። መረጃ ከተገኘ ከተበዳይ ጎን ሆነን መስራት ያለብን። በቃ መስጠት አልፈልግም ማለች፣ መብቷ ነው። በግድም ሲችኝ አይደለም ያልኳት። ምታውቂያት ከሆነ ኮንፊርም አድርግልኝ ብዬ እኔ እሷን ትረስት ስለማረጋት እሷን የጠየቅኳት። ከዛን በኋላ እኔ ምን መለስኩላት? ይህንን ካለችኝ በኋላ ምንም አልመለስኩላትም። ጉዳዩ ተከናወነ ማለት ነው። እነዚህ ልጆች መጥተው እኔ ቤት አወሩ። ከዛን ሌሎችም እንትን እያሉ ነው። ያው ሚኪልማሮች አለው እሱም የመለሰልኝ ነገር አለ። ውሻ የመጣ የመለሰችው አለ። ይህ ባለበት ነገር እንግዲህ እንዴት ወደ ጉዳዩ እኛም በምንችለው አቅም ለማስኬድ የኃላፊነት ተቀብለናል። እኛም አንቺም ስቴፕ አፕ ማድረግ እንዳለብን እኔ የተረዳሁት ነገር አለ። ያለውን ነገር አጣርቶ እዛም እሷም አለች የተባለበት ቦታ ላይ ልጅቷ ማረጋገጫ መስጠት እንዳልፈለገች አላውቅም። ፎርዳ ማጠር አትሊስት ኬዙ ትልቅ ሆኖ ስንት ነገር እንደለፋን ታውቂያለሽ። አንቺም ስንት ነገር እንደደከምን ልፋታችንም ዳር መቅረት የለበትም ብዬ አስባለሁ። ምንም መብረቁ እኔንም ሰድቦ እንትን ብሎ ነበር ተናግሮ እንትን ነበር ብሎ የነበር ወይ አሁን ላይ ግን ዞሮ ዞሮ ምንድን ነው ዱባይ ነች የሚለው ነገሮች እየተበራከቱ ስለሆነ የግድ እንደተባለው ከኤምባሲ ጋር ተነጋግሮ ጥቆማ የሚደረግበትን ነገር እየተመቻቸ ነው። እርግጠኛ ከሆነች እና እሷ ዛን ከአንቺ ላረጋግጥ ብዬ ነው። አይ እንዲህ ነው፣ ምክንያቱም ያንችን ስለማምነች ማለት ነው። እንዲህ ነው ልጅቷ እዚህ አይደለችም። በኔ አይነት ነገር ከሆነ ማንሳት የማያስፈልግም። በኔና ባንችን እንዲራኝ ወይ ከዚህ በኋላ ስቴፓል መደረግ ያለበትን ነገር ኦልሬዲ የመጀመርኩት ነገር ስለሆነ ጫፍ እንዲደርስ ስለሚፈልግ የትኛውን ተጠርጣሪ ነው ሰብሎት የሚለውን ነገር በትክክል ማየት ነው። ፕሮቴክት የምናደርግበት ወይም ደግሞ ማጠራበት ጊዜ ላይ እንትን አይደለም። ያው ታውቂያለሽ፣ ሁሉም ድረስ ተብል አይደለም። እያየ ነው በየመንገዱ ሚዲያው ላይ ደግሞ ታውቂያለሽ አንቺም። ስለዚህ እስኪ እኔ የምሞክረው ነገር ሞክራለሁ። ዚ አመሰግን። ይህንን አልኳትና ተነጋገረን። ኦልሬዲ መጥተዋል። በቃ ጥርጣሬው ዱባይ ላይ እየበዛ ስለሆነ እኔም ማቆም አልፈልግም። የለፋንበት ጉዳይ ስለሆነ እኔም በራሴ ሄዳለሁ። አብሽር ብለን ተለያየን ማለት ነው። ከዛን ውሽ ላይቭ ላይ ገባች እሷ ጋር ሌሊት እያወሩ ነበረ። በእኔ ደግሞ ሌሊት ስለነበር ተኝቼ ነበር። ተማሪዎቼን ላስተምር ሰኞ ቀን ስነሳ ይህንን ድምፅ አገኘው። ፍራይዴ ነው፣ ፍራይዴ ባለፈው ፍራይዴ ማለት ነው። ይህንን ድምፅ አገኘሁኝ። ሰላም ተስፍሽ፣ እንዴት ነህ? ሰላም ነው ተስፍሽ። ፍሪ ከሆንክ መምጣት ከቻልክና ውሽ ያዝናባሃለች እና ላስላቃችሁ በቤት ካሰድ ባህታልና ሪከርዱን አለኝ እና ታረቁ ስፈለግ አያችሁ። አሁን እዚህ ጋር ልብ እንድትሉኝ የፈለግኩት ነገር ምንድን ነው? እኔ ተኝቻለሁ። እዛው ላይቭ ላይ ነች ያለችው ሀቡ፣ ውሽዬም እዛው ነች። ቪዲዮ ተቆርጦ ተለቆ ኦልሬዲ እኔ ምንም አላውቅም እዚህን ሰዓት ላይ ማለት ነው። ኦልሬዲ ውሽዬ እዛ ሄዳ በተስፋ ያዝኝበታለሁ፣ እኔም ከሷ አልጠብቅም፣ ሴት ልጅ ለምን እንደዚህ ትሆናለች ምናምን በሚለው ውስጥ አውርተው ጨርሰዋል። ሲጀመር እኔንም አልጠሩኝም ማለት ነው። ከመጣ ሼር አድርጉለት የተባለው ኮመንት ከስር ኮመንቶች አይታ ለምን እሱ መጥቶ አትነጋገሩም ሲባል ሼር አድርጉለት በሚለው ነው ኦዲዮ ያስቀመጠችልኝ ማለት ነው። ችግሩ አሁን እዚህ ጋር ችግር የለውም። እዛ ጋር የሰማችውን ነገር እኔን ጠራችኝ። የጠራችበትን አጠራር እዩት። ኦልሬዲ ለእሷ ወግና ነው። ድምጿን ደግማችሁ ስሙት። ለእሷ ወግና ውሽዬ አዝናባሃለች፣ እኔ ጋርም ዶክመንት አለ፣ ናና ላስታርቃችሁ። ይሄ የማይመስል ነገር ነው። ኦልሬዲ ጽንፍ የያዘ ነገር ነው። ስሙት። እዚህ ጋር ማንሳት የማያስፈልግ መዲና ባንችን ሰላም ተስፍሽ፣ እንዴት ነህ? ሰላም ነው ተስፍሽ። ፍሪ ከሆንክ መምጣት ከቻልክና ውሽ ያዝናባሃለች እና ላስላቃችሁ በቤት ካሰድ ባህታልና ሪከርዱን አለኝ እና ታረቁ ስፈለግ አያችሁ። በቤት አሰድባሃታልና ናና ታረቁ። ቪዲዮን የለቀኩላችሁን እዩት።
ቪዲዮውን ፓርት ዋን ፓርት ቱ ፓርት ስሪ ብዬ የለቀኩላችሁን ቪዲዮ መረጃ አለኝና ና አያችሁ አይደለ? በቤትህ አሰድባሃታልና ና። ለምንድን ነው ይህንን ያለችው? ከመብረቁ ጋር ስለተጣሉ ሌላ ነገር አይደለም። ከዚህ በፊትም በሚደረጉ ነገሮች እኔ ከተጣሏቸው ሰዎች ጋር በቤትህ ማውራት አትችልም የሚል ነገር ስላለን መብረቁ ጋር ስለተጣሉ በቤት አሰድባሃታል። ቪዲዮን አይታችሁ ማን ነው ተሳዳቢ፣ ምንድን ነው የተፈጠረው፣ እንዴት ሳደርግ እንደነበረ ይሄው ፓርት ዋና ፓርት ቱ ብላችሁ እንትን እዩ። ይሄም ችግር የለውም። እኔ ከእንቅልፌን የተነሳሁት ብያችኋለሁ። ምን ብዬ እንደመለስኩላት ይህንን ኦዲዮ ሰምቼ ምንም አውቀው ነገር የለም እስከዛ ሰዓት ምንም ብዬ እንደመለስኩላት እዩ። የተሰደበችው ነገር የለም ከኋላ የተሰደበችው ምናምን እሷም በጣም ስትናገር ነበር፣ እሱም ሲናገር ነበር። ዞሮ ዞሮ አላማው የተፈለገው ጉዳይ ማንም ሰው መሰዳደብ እንደርስ ብዙ ጊዜ ሜትም እያደረኳቸው ሁለቱም ባለገብ ስለሆነ ሆነት ለምናገር እሷም ትሳደባለች፣ እሱም ይሳደባል። እንደዛ ነው ሲያሳልፍ የነበረው። ከታርጌቱ እየወጡብኝ የፈለኩትን ነገር እንደውም ማግኘት እንዳልችል ሲያደርጉ ነበር ሁለቱም። ዋናው አላማችን ሌላ ነበር። ማለትም ጉዳይ አውቀው አረጋግጠው ተነጋግሮ ለመምጣት ነው። እንደምታውቂው ከማንም ጋር ማላቅም ተታችን ማላቅም ተረጋግጬ ነው ማውራው። ቤትም ሲመጡ ልክ አንቺ ቤትሽ እንደምታስከብረው የቤት ህግ መተከል አለባቸው። እሷ ታወራና እናዳምጥ ብለን ጊዜ ስንሰጣት ዝም ብሎ ያዳምጣታል፣ እኛም እናዳምጣታለን። ልክ እሱ የሆነ ነገር ደግሞ ተረጋግጦ ሲናገር የምታስበው በቤቱ የሚሰድባትን ነው። አይ ነው በቤቱ ይሳደባል፣ እኔንም ሰድቦኛል፣ ቪዲዮ ለጥፈው እንደዚህ አድርጎ ተቀላቅላል አለ ባለ ነበር። ግን ለህዝቡ ማድረግ ያለብን የተበደለው እንግዲህ እነዛን ሁሉ ሰዎች ታውቂያለሽ። ስንት ቤተሰብ የተበደለበት ትልቅ ጉዳይ ነው። አንቺም ደክመሽበታል፣ ሁላችንም ደክመንበታል። አይደለም ሶስት ኮሌሽ ማግኘት አለበት። የነሱን ጭቅጭቅ አይደለም መስማት አለበት። እሷም ስትሳደብ እሱም ይሳደባል። እንደዚህ ያልከው ማስረጃ አምጣ ምናምን የፈለኩት ከጥያቄ ማስረጃዎቹን የምንጠይቃቸውን ነገሮች ማስረጃ አለ ብሎ የመጣው እንደመሳሰላለች ምናምን እያለ ጆሮዋ ማቄጧ ምናምን እንደሚለው ነው የሚያወራው። ብዙ ሶስቷ ማ ያ ነገር ማቀው ነገር የለም ብለው በቀላሉ አንቺ ቤት ሲጠየቁ ወደ ወረድ እየሳቁ እየተጫወቱ የመለሱ ሰው በክብር የሚጠሯቸው ማንም ሰው የቤት ዲስሪስፔክት እንዲደረጉ አልፈቅድም። ተደርጎ ማቅም ለመጀመሪያ ጊዜ እነሱ ናቸው የሚሰዳደቡት። ስነስርዓት ያዙ እያልኩ ሚወት እያደረጉ እሷም በጣም ነው የምትናገረው፣ እሱም በጣም ነው የሚናገረው። አንዳንዱ ለማዳመጥ እንኳን በማለት እንደሆነ ማለት የተረጋጋ እያልኩ ያለው ነገር ይሄ ማለማው እያልኩ ሳስረዳት ነው የነበረው። እግዚአብሔር ይመስገን እዛ ቀን እንደውም ትንሽ ለውጥ ያመጣው እሱ ነው የሚባለው ነገር አንድ ያዳምጥ የሚወጣ ገንዘብ ስለወቅታ አይደለም ማለት ነው ምናምን እያለ ያው የሚሉት ነገር አላሉ። በቤታችን ሀቡ ጋር እንሄዳለን፣ ደጋግማ ሀቡ ጋር እንሄዳለን ትላለች። ማለት የተለየ ነገር እንዳለ ነንቻ ያደርሱ ነው በቃ እንትን አታድርጊው ያለውን ነገር እዛ መሄድ ስለማይፈልግ ወይም ደግሞ እነዚህ ነገሮችን ማስተናገድ ስለማትችል መሰለኝ ወደዚህ መጣው እንጂ ጥሪ አድርጓል። እንደዚህ አይነት ባህሪያት ያላቸውን ሰዎች መጠየቅ ያለበትን ነገር ማንም ሰው ቤት መጥቶ ጠይቀኝ እንደምትሆን እሱ ለጠየቀኝ ጥያቄ የቤቴና ና ጠይቀኝ ከዛ እኔን ጠየቀኝ መጀመሪያ መጥቶ ማለት ነው። ከዛን ያለውን ነገር አውጥቶ ጨረሰ። ሰው እነሱ ደግሞ እንዲመጡ ይፈልጋሉ። ከዛን ጥሪ ያደረግንላቸው ለምን ጉዳዩን ያዝነው ስለሆነ ማለት ነው። ነው ከጥያቄ ጠይቀ ህዝቡ ማወቅ ያለበትን ነገር ለምን ቤታቸውን ከፍተው ይሰዳደባሉ። እሷም ቤቷን ከፍታ ትናገራለች፣ እሱም ከፍቶ እንትን ይላሉ። ህዝቡ ደግሞ ማወቅ አለበት። ሰላማዊ የሆነ ቦታ ላይ መምጣት አለባቸው። ዲሲፕሊን መሆን አለባቸው። የቤቴን ማክበር አለባቸው። ህዝቡንም ማክበር አለባቸው። የእነሱን ጭቅጭቅ ልሰማ አይደለም ሰው የሚመጣው እኮ ታርጌቱ ማነች እንዴት ነው ያለው ነገር ማጣራት ማብረሽ እንደዚህ የሚነበሩ ና የሚባለው ጥያቄ ቀላል ነው። ማስረጃ ካለ አምጣ ስቴት ባር ነው ናብላ ክለል አገ ማሸነፍ የምትችለው የምር እግዚአብሔር በሚያውቀው ለእሷ ነበር ትርት እያደረኩ መሳስተረቃትና ልጅ ሌላ ጊዜ የሚሰሩሽን እያሰብሽ እኮ ነው የምታወሪ ውስጥ እንዴት አይቶኛለሽ ምናምን እያልኩ ነበር ሳውራት የነበረው። ሙሉ ኮንቨርሴሽኑን ልልክልሽ እችላለሁ የነበረው ሂደት ሰው እንትን አይደለም። በነገራችን ላይ ይህንን ሁሉ ጥያቄ እና ሰው እንዲቀጭ ብታደርገው እንትን አለች እሳጅ የምትባለው ነች። አሁንም በቀላሉ በጣም ሲምፕል ነገር ነው። እዚህ ሀገር ነው የምትልበት ቦታ ላይ እሷን አዳሳይ ዝም ብላ ሎኬሽኗን ወቅሽቶ የምትገዛባቸው ቦታዎች ይለው እዚህ ደግሞ የሚገኘው እዚህ ሞል ያለው ትምህርት ቀላል ጥያቄ ነው። ምንም እሷም እየተሰነሻለሽም እያሉ ኮሜንት ላይ ይናገሯታል። እንደዚህ ውጣ ውረድ ውስጥ ከመግባትና ሾፍ ካልፈለገች ሁሉ ህዝብ የተበደለበት ነገር በቀላሉ እኮ መናገር ትችላለች። አሁ ሲምፕል እኮ ነው። ለመታ እንደነኝና ምንም የሚለውን ሳይ ከቤቷ ወረድ ብላ የሆነው ሎኬሽን ላይ እዚህ ከተማ ያለሁት እዚህ ነው የምኖረው ብላ አንድ ቪዲዮ አንድ ደቂቃ ብትሰሪ ቀላል ነው። ይህን ያልተጋነውም አይደለም። አሁን እሷም አጀንዳ ወይ ትፈልጓለች ወይ በዚህ ነው የምንመጣው ፈልጋ ይሆን የወጥተውን አትሆንም እንኳን በሚለው ነገር እንትን አይደለም። ሰው ብዙ ነገሮች መረጃዎች እየደረሱ ነው ያሉ። ይህ ሁሉ ሰው እንደተበደለ ሰው እሷም ካሰበች በቃ ብትተባበረ ምን ችግር አለው? የሚወረደው እሱ ነው ማለት እንግዲህ በቃ
ንግግራችን እንግዲህ ከሀቡ ጋር ያለቀው በዚህ ነው። ኦልሬዲ ይህንን ተነጋገርን፣ የተፈጠረውን ነገር አስረዳዋትኝ በስልክ ከዛን በኋላ ትምህርት ቤት እኔ ልጆችን አስተምሬ ስነሳ የተቆረጠ ቪዲዮ ተላከልኝ፣ ሜንሽን ተደርጌ ተላከልኝ ማለት ነው። ተስፋዬ ይገርማል። እኔ ምንም የሰማሁት ነገር አልነበረም። ተስፋዬ ይገርማል፣ እሱ እያለ እንደዚህ ለሴት ልጅ ክብር የለውም እንዲህ እንደዚህ አድርጎ እሱን ደግሞ እንደዚህ ማድረጉ እኔም የገረመኝ እሱ ነው ምናምን። ሲጀመር ባለቤቱ በሌለበት የሰውን ስም ማንሳቱ ልክ አይደለም። ሚዛናዊ የሆነ ሰው ሲጀመር ለምን በውስጥ አይነግረኝም ብላ ቪዲዮ ሰርታ ነበር። ሁሉም ነገር በድብቅ መሆን የለበትም በአደባባይ መውጣት አለበት ብላ የምትናገር እህት ነች ሀቡ። ለምንድነው ይሄ ነገር ሴቶች ስለሆነች እንዲያርጋ ስትታሽ እንደዚህ? ይሄ ማለት አንጀት የምትበሉበት ነገር ነው። ይሄ ልክ አይደለም። ሴት ስለሆነ ወንድ ስለሆነ አይደለም። በብዙ መንገድ ሰዎችን የምትናገርባቸው ቶኖች ራሷም አላት አይደለም። ሀቡ በቤቷ ማኔጅ የምታደርግበት ሰዎችን የምትናገርበት መንገድ የራሷ ቶን አላት። ለአንዳንዱ ትንሽ ብር በልተውም ነፍሳቸውን ትሰቅላቸዋለች። ለአንዳንዱ ደግሞ በሚሊየን ወስደው የሰው ህይወትን እንትን ብለው ደግሞ ችላ ብላ ለእነሱ ጠበቃ ትቆማለች። ያጋጨን ነገር ይሄ ነው። ከዛ ውጭ ዛሬ ቪዲዮ የሰራችው ነገር ላይ ምላሽ እንድሰጣት የጠየቀች ነገር ስላለ እያዳመጥኩኝ ተራ በተራ መልስላታለሁ። ዛሬ ሌባ የሆንኩበትን ዶክመንት አምጣ የሚል ነገር ነው አይደል? የሁሉም ሰው ጥያቄ። እናንተም የእሷ አጃቢዎች መጣችሁ ለሀቡ ማስረጃ ስጣት ነው የምትሉኝ አይደል? ሲጀመር ሀቡ ብር ሰርቃለች እኔ ካፌ አልወጣኝም። ብር ሰርቃለች አልወጣኝም አላልኩም። አንድ ቪዲዮ ካላችሁ ሀቡ አጭበርባሪ ነች በአካውንቷ ገብቶ ሰርቃለች የሚል ምንም ነገር አልወጣኝም። በእጣ ምክንያት አትበሉ ብዬ ብዙ መልእክት አስተላልፌያለሁ። አንድ እድል ሞክሩ፣ ብዙ ብር አትቁረጡ፣ እጣ አንድ ነው፣ ለዛ ደግሞ አንድ ነው እጣ ብለው እነሱ ራሳቸው በአፋቸው ተናግረዋል። የሰክሰስ ባለቤት እኔ ሰክሰስ ምናምን ባለቤቱ ራሱ አንድ ነው እድል ብሎ ስለ እድል ሲተነትን ቪዲዮ አይቻለሁ። አንድ ሞክሩ ብሎ እኔ እህቶቼ ብዙ አትሞክሩ፣ እድል አንድ ነው። 100,000 ብር እየቆረች 200,000 ብር እየቆረች ይደርሰኛል እያልሽ ጋምብሊንግ ውስጥ አትግቢ። ለእህቶቼን የመከርኩት ምንም የተለየ ነገር የለውም። ጋምብሊንግ ውስጥ አትግቡ። እድላችሁን ከሞከራችሁ፣ ምክንያቱም የምታወጡት ብር ውርዝ አያደርግም። ሌላው ትልቁ ችግር ምንድን ነው መሰላችሁ? በቴሌግራም ሀቡ ፋሚሊ በሚለው ቴሌግራም ውስጥ ብዙ እህቶች ተበልተዋል ብር። ምን በሚል እጣ ይደርሳችኋል በሚል በሀቡ ድምፅ ተቀናብሮ ማለት ነው። በሀቡ ድምፅ ተቀናብሮ ተበልታችኋል። ተበልተው ልጆች መጥተዋል እኔ ጋር። ሀቡ ሰረቀች ያልኩት ነገር አይደለም። ለእሷም ብዙ ጊዜ ነግሬያታለሁኝ በሚሴጅም ማለት ነው። ሀቡዬ እንዲህ አይነት ኬዞች እየመጡ ነው እኔ ጋር፣ አሰራራችሁን አስተካክሉት። ሰዎች ኤዲት እያደረጉ በጣም ብዙ እህቶቼ እየተሸወዱ ነው። ታውቂያለሽ እውቀታቸውን። ብዙ እህቶቻችን እየተሸወዱ ነው። ፕሊስ ደጋግማችሁ ቪዲዮ ስሩ እያልኩ እየነገርኳትም ብዙ ጊዜ ቪዲዮ ሰርታለች። እኔ አሁን እጣ ብዙ አትቁረጡ ማለት ክፋቱ ምንድን ነው? እሷ አምባሳደር ነች አይደል? ለዛ ድርጅት አንድ ሰው 10 ቆረጠ 40 ቆረጠ ምናምን የሚያስቆጣ ነገር እኮ የለም። እህቶቿን ስላነቃዋቸው ትለናለች እና እኔ ደግሞ ተጠንቀቁ ስላቸው ለምንድን ነው የሚያበሳጨው ነገር? እስቲ ንገሩኝ እህቶቼ። ስንት ዓመት የለፋችሁበትን ነገር ቆጥቡ እባካችሁ። ይሄ ነገር ልክ አይደለም ብዬ መንገር ያለብኝና መምከር ያለብኝን ስመክር ነው 4 ዓመት የቆየሁት አይደል? ምን እንዳናደዳት አላውቅም። ለምን እንደዚህ ትላላችሁ ህጋዊ እንትን ነው ምናምን በሚል አሁን ድምጿን እየሰማው መልስ እሰጣታለሁ ለእህቴ። አሁን ድምጿን እየሰማችሁ መልስ እሰጣታለሁ። ለምን እንደዚህ እንደተቆጣቸው አላውቅም። ተስፋዬ ሀረርጌው ሀቢባ ሌባ ነች ብሎ ማስረጃ ያምጣ። በመጀመሪያ መስመሩን ዳይሬክት ከማሳተሽ በፊት ተስፋዬ ሀቢባን ሌባ ነች ሀቢባ ተጠንቀቋት ያልኩበትን ቪዲዮ አምጪ። ብዙ ሰው ስለሚመለከትሽ እና እኔ ፕሮግራም ኖሮኝ የምገባ ሰው ነኝ።
የእያንዳንዱ ቀን ውሎዬንና ንግግሬን ምን ማቅረብ እንዳለብኝ አውቄ የምገባው ሰው ነኝ። በሚሴጅ ላይ ሀሳቤን እየቀየርኩ በሰዎች ኮመንት እየተመራው እንደመጣልኝ አላወራም ማለት ነው። እንደመጣልኝ አልናገርም። ሲጀምር መጀመሪያ ሀቢባ ብር አጭበርብራለች፣ መረጃ አለኝ፣ በስምሽ በራስሹ ድምፅ የተሸወዱ እህቶች አሉኝ ያልኩት መረጃ በደንብ ካልሰማሽ ማለት ነው። ከኋላይ ማውራት ለምን አስፈለገ? ስክሪን ሪከርድ ሆኖ ባይቀርብ ኖሮ ከኋላይ ሊቀር ነበረ። የደረሰሽም እኮ ህዝብ ፊት ስላወራሁት ነው። እኔ ስም አልጠራውም። ሲጀመር ተጠንቀቁ፣ እጣት ትቁረጡን ያልኩት ችግር ከሌለባችሁ በስተቀር እናንተ ተጠንቀቁ እህቶቼን የመከርኩት። ማንም ጊዜ እኔ ፕሮግራም ስመራ እንትናን ይመለከታታል ብዬ አይደለም የምመክረው። እህቶቼ ተጠንቀቁ፣ ብዙ እጣት ትቁረጡ። ለምን 200,000 ብር 287,000 ብር የተበላች እህት በሀቢባ ድምፅ ተቀናብሮ በቴሌግራም አናግራት ልጅቷ ሳታውቅ ተሸወደች። በዚህ አጋጣሚ ከ3 ቀን በፊት ቪዲዮ የሰራሁትን ነገር እዩ እንዳትበሉ ብዬ በሀብታም ሰዎች በነፊራው ሊተቻ እንደዚሁም በማነው ወልደ ገብሬ ነው ምናምን የሚባለው ዱባይ ባለው ተጠንቀቁ፣ በአይዲያቸው እየተረኩ ተጠንቀቁ ብዬ ቪዲዮ ሰርቼላችኋለሁ። እነሱ ምንም አላሉም። እሷንም ያልኩት በእሷ ድምፅ እየተሰራ ኬዝ መጥቷል። እህቴ ተበልታ ህይወቴን ላጠፋ ነው ያለች ልጅ መጣች እኔ ጋ ከትላንት ወዲያ ታውቃላችሁ። በእንደዚህ አይነት ሰው ተበላሁ ምናምን ብላ እኔ ጋር መጣች። ለምን ታደርጋላችሁ? እድል አንድ ነው የሚለውን ነገር እዛ ጋር ሳስተምር ከታደርገው የለቀቁላትን ብቻ ቁንጽል ሀሳብ ይዛ ሙሉ ፕሮግራሙ ምን ይምሰል ሳታረጋግጥ ወደ ስድብ ነው የገባችው። እሺ እህታችን እንግዲህ ቤቴ መጥቶ ከእጄ በልቶ ጠጥቶ ለጀጎል በጎ አድራጎት አሰባስቤለት እነዚህን ሁሉ ነገሮች አድርገሻል። እቤትሽ የመጣሁት በእንግድነት ነው እንጂ ካለፈ በኋላ አስታውሰሽ ያበላው ያጠጣው ብለሽ ቆጥረሽ እንድታስረክብኝ አልነበረም። የ2 ሰዓት ጉዞ አድርጌ ስለምወድሽ እህቴ ስለሆንሽ አክብሬሽ ነው ቤትሽ የተገኘሁት። ቤት ያፈራውን በልተን ጠጥተን ተጫውተን ጨፍረን በሚገርም ጊዜ የሚገርም ነገር አሳልፈን ነው 10,000 ሰው እየተከታተለን የመጣሁት። ከዚህ ጉዳይ ጋር የሚያገናኘው ነገር የለም። ሲጀመር ሰዎችን በምግብ አይደለም መለካት ያለብሽ። ቤትሽን በልቼ መምጣቴን እንደ ውለታ ነበር የምትቆጥሪው። ይሄ ነው ከሆነ ልክ አይደለም። ብዙ ጊዜ እኮ በልተናል ጠጥተናል ተገናኝተን ማለት ነው። ቤቴ በልቶ ጠጥቶ የሚለው ነገር አብሮ መብላትና መጠጣት አንቺ ቤት ሲሆን ልጆቹ አንስተው የኔን ስም ተስፋዬ እንዲያደርግ እሱ በጣም ያዘንኩ በዛ ነው እያልሽ ምንም ባልሰማሽው ነገር እኔን ቅርጥፍ አድርገሽ ቅርቃር 12 ቁጥር አስገብተሽልኝ ቤቴ በልቶ መጥቶ ጠጥቶ። ከዛ ውጭ ጀጎልን ስላመንሽበት ነው ለድርጅቱ ነው ያገሽው፣ ለተስፋዬ ክንፈ አይደለም። ጀጎል የእናንተው አረብ ሀገር ላሉ ሰዎች የተቋቋመ ድርጅት እንጂ ተስፋዬ ክንፈ የሚመራው የህይወቱ ጉዳይ አይደለም። በጎ አድራጎት ነው። ማንንም በጎ አድራጎት እንደምትረጂው አገዘሽኛል። እኔን ያንን የካድኩ ሰው አይደለሁም። ምንም የሚያገናኘው ነገር የለም። ቤትሽ ጠርተሽ ገንዘብ ስታሰባስብልን፣ ምክንያቱም አንቺ እውነቱን ስለምታውቂ ስትልኪኝ ጠርተሽ ጀጎል ረፉ እያልሽ ስትልኪያቸው የነበረው አምነሽበት ስለሆነ ነው። የሰው ነገሮችን አትስማ ታስፈልገናለህ እየተባባልን እየተደጋገፍን ስታዙኝ እየተቀበልኩ ማሳረፋቸው፣ የሞተውን ሰው ደግሞ የምሸኝላቸው፣ እንደዚሁም ደግሞ ብር አነሰኝ በቃ ልለቅ ነው ስል የቸገረን ነገር አሳይቼ ወደ ታች ወርዳችሁ ምን እንደነበረ ፕሮሰሱን ታውቁታላችሁ። እንዴት እህቶችን እንደምቀበል፣ እንዴት እንደማስተናግዳቸው፣ የታመመውን እንዴት ማስተናገድ አያችሁ። ችግሩ ምንድን ነው? የተቸገሩትን ሰዎች ሁሉ እየለጠፍኩ ባሳያችሁ ኖሮ ተአምር ታደርጉት ነበር። ተግባባል። ምንድን ነው የሆነው? ጀጎልን የኔ ድርጅት ስለሆነ አይደለም የረዳሽው። እኔ የአረብ ሀገር እህቶችን ምረዳው እህቶቼ ስለሆኑ እንጂ ለአንቺ ለሀቢባ እህቴ ብዬ አይደለም የምረዳቸው። እባክህ ትቀበላቸዋለህ በዚህ ሰዓት ተስፍሽ ስትይኝ ኧረ ምን ችግር አለው ብዬ ከሌሊት ሄጄ የምቀበላቸው እህቶቼ ናቸው ብዬ እንጂ ለአንቺ ስራ ወይም ለአንቺ ክብር አይደለም ያንን ማደርገው። ሁላችሁም ስትጠሩኝ፣ ሳሪም ስትጠራኝ እባክህን አለኝ ተስፋዬ ስትሉ ስም እመጣላችሁ ለእናንተ ብዬ አይደለም ለእህቶቼ ብዬ ነው የምመጣው። ለእህቶቼ ብዬ ነው የምመጣው ማለት ነው። እንትኑን አገናኘሽው። አሁን በእጄ በልተህ ጀጎልን አሰባስቤ እንዴ ብዙ ነገር እኮ አድርገሻል።
ምን አገናኘው ከዚህ ጋር? ከተጠየቀው ነገር ጋር እንደዚህ የሚያስወራ ጉዳይ ምን ተገኝቶ ነው? ሲጀመር ማስረጃ አምጡ፣ ሌባ ብሎኛል፣ እንደዚህ ብሎኛል፣ አንድም ቃል አታመጭልኝም። ለምንድን ነው ችግሩ? ከስር የሚሉሽን ነገሮች እየሰማሽ በራስሽ አቋም ስለሌለሽ ከስር ያሉትን ግሪሳዎች ስለምትሰሚ ነው እንጂ እኔንም መጥራት ትችይ ነበር። ተግባባን አይደለ? እናጥረው ስትሉ ኖ ኖ ኖ ኖ መምጣት አልፈልግም ያልኩት ከጨረስሽ በኋላ ስለምትጠሪ ነው። አንቺ ሌላ ሰው ቤት አትሄጂም፣ እኛ ደግሞ እንድንመጣ ታስገድጅናለች ማለት ነው። ሶ ይሄ ፌር አይደለም። ስለዚህ እውነት እኔ ድርጅት ከፍቼ ብታስተዋውቂልኝ ኖሮ በጣም አፍር ነበር። እግዚአብሔር በሚያውቀው ድርጅት ከፍዬ እንደው ለራሴ አስተዋውቂልኝ ብልሽ ኖሮ በጣም አፍር ነበር። አየሽ፣ የጓደኝነት ልኩን እንኳን ማታውቂው አንቺ ነሽ። አብሮ መብላት መጠጣትን አሁን በጎ አድራጎትን የረዳሽው ለሌላው እንደሚደረግ ነው። ኦኬ፣ ከዚህ በጎ አድራጎት አላማውን አውቀሽ ያገሽውን ነገር ማስታወቂያ ብር ፈልገሽ ነበር እህቴ። ከዚህኛው ማስታወቂያ ብር ፈልገሽ ነበረ። አይኖ ሌሎቹን ማስታወቂያ ስትሰሪ ምንም የተለየ ነገር የለውም። በራስሽ በንዚበስ ተነጋግረሽ ነው የምትሰሪው። ሶ በጎ አድራጎት ማንንም እንደምታስተዋውቂው ለሜቄዶኒያም እዛ ለተፈናቀሉትም ሰዎች ለመልካም በጎ አድራጎቶች እንዳለ እንደምትሰሪው ለጀጎልም ሰራሽ። ሶ ምንድን ነው ከተስፋዬ ጋር የሚያገናኘው? ይህንንስ ምን አጋጫው? እንደ ፌበር ነው እንደ የምትቆጥሪው? እህቶቼን አግዛለሁ ብለሽ አይደል እንዴ ተቀመጥሽው? እኔም እኮ እህቶቼን አግዛለሁ ብዬ እንጂ ተከፍሎኝ ወይም ደግሞ ተአምር ተፈጥሮ አይደለም እየሰራውና እየረዳኋቸው ያለሁት ማለት ነው። የጋራ ኃላፊነት መልካም ሰው ነው። እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት እንደዚህ ይደረጋል። አብሮ የበላ የተጠጣ ይታማል። ነገ ላይ ሪከርድ ባይደረግ አንቀሳው ይሰማሁም አላየሁም። ሶ በመጀመሪያ ደረጃ ወደ ቀጣዩ ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ አልከው። ውሸትክን ነው። በላይክ ላይ ያለውን ሽበት አታከብረው፣ እድሜህን አታከብረው። ትልቅ ሰው ቀለለ። እሺ እቴ ሀቢባ እንግዲህ ራሷ ጠይቃ ራሷ ነው በቤቷ የምትመልሰው ማለት ነው። መረጃ የለህም፣ መረጃ አታመጣም፣ ተው ቅሌት ምናምን፣ ሽበትህን አታከብረው። የኔ ሽበት እድሜን በአግባቡ ተጠቅሜበት ነው። የኔ ሽበት እድሜን በአግባቡ ሰርቼበት ነው። ምናልባት አንቺ በእኔ ሽበት ወይም ደግሞ ትልቅ ሰው ነህ በሚለው እያከበሩ፣ በነገራችን ላይ አንዳንዱ እየሳመም ይነክሳችኋል። አሁን እችን ጌም የምትሄጅባትን መንገድ እኔ ጠንቅቄ አውቃታለሁ። ገባሽ አይደለ? አሁን አንቺ ሽበትህ እንደዚህ በተፈጥሮ እንትን ለማሳነስ ነው። በነገርሽ ላይ ይሄ ሽበት ሰዎችን ያስታርቃል። ይሄ ሽበት አስተውሎ ይናገራል። ይሄ ሽበት እድሜውን በአግባቡ የተጠቀመበትን ሰው ምልክት ያሳያል። ለአንቺ አሁን ሽበት እንደዚህ ሁለት ይዛ አቃቄር ምናልባትም እንደ ሽንኩርት ወደ ታች እያደግሽ እድሜሽን ትንሽ ስላስመሰልሽው እና ሽበት ስላልወጣብሽ ትንሽ ነሽ ማለት አይደለም። ያው እኔም እያከበርኩ ልንገርሽ ብዬ ነው። ሶ ከዛ ውጭ ማወቅ ያለብሽ ሀቢባ፣ አንቺም እድሜሽ ስንት እንደሆነ ታውቂዋለሽ። ምናምን በሚለው በሰፈር አሉባልታ ውስጥ አይደለም ማውራት ያለብሽ። እነዚህ ነገሮች ማስተካከል ካለብሽ ከሽበት ጋር አይገናኝም። ጉዳዩ የተነሳው ምንድን ነው? ታርጌቱ ምንድን ነው? በቃ እዛች ላይ ነው ማውራት ያለብሽ። ሆድሽ ውስጥ የተቀመጠውን ነገር ሁሉ እስከዛሬ በተንኮል ይዘሻቸው እንደተከመርሽ ነው የሚያስታውቀው። እኔ አንድ ነገር እጣ ትቁረጡ የምትል ወሬ ተቆርጣ ደረሳችሁ፣ አትጃጃሉ፣ ብዙ ብር ተበልታችኋል፣ የተበሉ ሰዎች ዶክመንት አለኝ ብዬ ሳቀርብ በሀቢባ ስም ገብቷል የሚለውን ነገር ካላወጣ ሞቼ ይገኛሉ ብሎ በቃ ያልነካካሹ ነገር የለም ማለት ነው። ባይዘወይ በእኔ ላይ ብቻ አይደለም ይህንን ያደረግሽው። ሰርች ባር ላይ ሄዳችሁ ቲክቶክ ላይ ሀቢባ ብላችሁ ሰርች ስታደርጉ እስከ ዛሬ ያደረገቻቸውን እና የሆናቸውን ነገር ያመጣላችኋል። ግቡ እሺ። ሰርች ባራችሁ ላይ ቲክቶክ ላይ ሀቢባ ብላችሁ ሰርች ስታደርጉ እስከ ዛሬ የሆነውን ነገር እያንዳንዱን ነገር ለማስታወስ ሚሞሪያቸው የዘገየ ሰዎች ግቡና ቴክኖሎጂን እወቁና እዩት። እሺ እዩት። ከስንቱ ጋር ምን ተፈጥሮ ነበር የሚለውን ወደኋላ ባክ አድርጋችሁ ተመልሳችሁ እዩት። ስለዚህ
ማስረጃ የለህም በሚለው ነገር ሳይሆን በአውራሹ ነገር ስመልስልሽ አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁ እንጂ ማንም አፉን እየከፈተ እኮ ዝም ብያለሁ። አያችሁ አይደል? ኮሜንት ታነብና ለምን አትነጋገሩም ለምን አትወያዩ የሚል ኮሜንት ሲመጣለት አንተ እኮ ትልቅ ነው ነብዬ ነው ያከበርኩ እንደዚህ ስምጥጥ አርጋ ተወጋችሁና ማለት ነው። ከዛን ደባብሳው ታልፋለች ማለት ነው። የሶራይት ድራማውን እናውቀዋለን። ትልቅ ነህ ብዬ አክብሬ እኮ ነው የምጠይቅህ ማስረጃ። በነገራችን ላይ ቪዲዮ ላሳያችሁ በምን አይነት ስሜት እንደምታወራ በራሷ ኮንፊደንት እንደሌላት የምታውቁት ይሁት ማስረጃ ኮመንት እያነበብሽ ነው የምታወራው። ማስረጃ ከማመጣህ ያልፋታው ማስረጃ ይፈልጋሉ። ያስፈረበርኩበትን ማስረጃ አምጡልኝ። ሌላውን ነገር ልንገራችሁ። ኦልሬዲ የእድሜ ጉዳዩን እንዲህ ካወራንበት ምናልባት እድሜ ጸጋ ነው። ከፊልተር ስትወጪ የምትደነግጪ ልጅ እኔን ሽማግሌ ነህ ማለቱ ተገቢ አይመስለኝም። ሌላው ማሰማችሁን ነገር ይህንን አዳምጡት፣ በትክክል አዳምጡት። እሺ፣ ይሄ መረጃ ለሁላችሁም ይጠቅማችኋል። በትክክል አዳምጡት፣ ጆሮ ሰጥታችሁ ማለት ነው። ወልደ ጊዮርጊስ በቤቷ ገብቶ የሚናገረውን ስሙት። እንትን ከፍተው መኩ አስረዳው እስኪ በእናትህ። እኔ ልንገርሽ፣ እኔ እንኳንም ስሙት ማቀው ልንገርሽ አሉ የእርዳታ ድርጅት ከ3000 በላይ የፌስቡክ የቴሌግራም ግሩፕ በጣም ብዙ ነገር እኔ መላቃቸው ራሱ ይሄ ምንድነው የሆነ እዚህ አረብ ሀገር ያለ አንድ እንትን አለ ምንድነው የሚባል ስናፕቻት ፌስቡክ ከ3000 በላይ አካውንት አለ። ከዛ የኢሚሬት የኔን ኢሚሬት አይዲ የሚመስል ማለት የኢሚሬት አይዲ ላይ ፎቶውን ይሄ ከፌስቡክ ላይ ያለ ፎቶ ኤዲት አድርገው ከዛ ደግሞ እኔ በተለያየ ጊዜ የሰሯቸውን ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ እንትን የሚያደርጓሉ። ያ ብቻ አይደለም፣ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ፣ የንግድ ባንክ፣ የአቢሲኒያ ባንክ አካውንት ከፍተዋል። ኦንላይን ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱ ስታስገቡ ወልደ ጊዮርጊስ ይልቃል ቢተው ብሎ ይመጣል። ስለዚህ እኔ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ አልቻልኩም። እኔ ማለት ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንቴሊጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ እየሆነ ነው ምናምን በስምህ እንደዚህ እየተከፈተ ነው አንተ ነህ ወይ ምናምን ሲሉኝ፣ አይ በፍጹም እኔ እንግዲህ ኢትዮጵያ ከ1 ዓመት በላይ ሆነኝ። መቼ መጥቼ የከፈትኩት ነው። አሁን በአንድ ሳምንት ውስጥ በወር ውስጥ የተከፈተ አካውንት በጣም ብዙ ነው ያለው። ምንድነው የሚያደርጉ መሰለሽ? የገጠር ቀበሌ መታወቂያ አለች አይደለ? ደብተሯ ከቀበሌ ሊቀመንበሮች ላይ 50,000 ብር ይገዟታል። ካርዷን ይቺ የቀበሌ የገጠር መታወቂያች ደብተር መታወቂያ አለች እና ስም ሳይጽፉ ነው ዝም ብለው ጉቦ ሲከፍሉ እኛ እንጽፈዋለን እንዳተሳሳቱብን ምናምን ብለው 50,000 ብር ይገዟታል። ያችን መታወቂያ ያችን የቀበሌ መታወቂያ ከዛ የራሳቸውን ፎቶግራፍ የራሳቸውን እንትን አድርገው ማህተም ያስመቱበታል። ከዛ ስሙን ፎቶቸው ምናምን ልከው ማህተም ስለሚያስመቱበት ከዛ ምንድነው የሚያደርጉ ስሙን ወልደ ጊዮርጊስ ይልቃል ቢተው እንትን ብለው ይልኩታል። ለምሳሌ እንዲሆን አንድ እንትን እልክልሻለሁ አንድ መታወቂያ እና እንደውም የአንደኛው ደግሞ በጣም ድፍረቱ እንትን በስምህ መታወቂያ ያወጣሁት ልጅ ነኝ እና 200,000 ብር አለኝ የሆነ ብር ጨምርልኝ እና ስራ ለስራ ወድጄ አይደለም ስርቆት የጀመርኩት ምናምን ብሎ ቴክስት አደረገልኝ። እሺ አሁን እዚህ ጋር ምንድን ነው መሰላችሁ
እንግዲህ ወልደ ጊዮርጊስ ወንድሜ በስሙ ብዙ አካውንቶች እየተከፈቱ፣ በነገራችን ላይ ኢትዮጵያ ባንክ ቤት ላይ ያሉ አሰራሮችን ነው የምነግራችሁ። በስማችሁ እስከ አያት ስም አካውንት ይወጣል። እስከ አያት እናንተ በሌላችሁበት እስከ ስማችሁ አካውንት ይወጣል። እስከ አያታችሁ ስም ማለት ነው። አሁን እኔ ቪዲዮ የሰራሁት እነዚህን መረጃዎች አይቼ ተጠንቀቁ። እስካመሮች አሉ። በተለይ በባለ ሀብቶች ስሞች፣ በፊራኦል ኢቴቻ፣ በወንድሜ ወልደ ጊዮርጊስ በእናንተ እንደማታረጉት ቪዲዮውን ወረድ ብላችሁት እናንተ እንደማታረጉት አውቃለሁ። ብዙ እህቶችና ወንድሞች እየተበሉ ስለሆነ እህቶቼ ተጠንቀቁ እያልኩ እኔ እህቶቼን ሴቭ ነው ያደረግኩት። ይህንን ነገር በስሙ አካውንት እንደሚከፈት ሀቡ ቤት ገብቶ ነግሯት ሰርፕራይዝ ሆናለች። እኔ እሷን ፕሮቴክት ለማድረግ ሀቡ በስምሽ ኦዲዮ ኤዲት እየተደረገ በአንቺ ስም አካውንት እየገባ እጣ ታገኛላችሁ በሚል ሰበብ እህቶች እያለቀሱ ነው፣ እየተጭበረበሩ ነው። እህቴ ሶ ዱ ሰምቲንግ፣ ደጋግመሽ ያለውን ነገር ማስታወቂያውን እንደምትሰሪው ተጠንቀቁ የሚለውን ደጋግመሽ ስሪው እያልኩ ብዙ ጊዜ ነግሪያት ብዙ ጊዜ ሰርታለች። አሁን ላይ በእሷ ስም የተበላሽ ሰው ህይወቴን ላጠፋ ነው እንደዚህ እንደዚህ አድርጋኝ የሰራሁትን ይኸው ራሷ ድምጿ ነች ብላ ኬዜን እሷ ኬዝ ላከችልኝ። እች ልጅ ባለማወቅ ነው ያደረገችው። አዎ ሀቡ አትጠየቅም፣ እኔ ሀቡ ትጠየቃለች እያልኩ አይደለም። አትሊስት አዌርነስ ስጫቸው። ለሴቶቹ ከቆምሽ ለእነዚህ ልጆች በስምሽ እንዲህ የተደረገ ነው። እስከ አያት ስም ሳይቀር አካውንት ይከፈታል። ዲዩ ቢሊቭ ዛት? እህቴ ፕሊዝ ፕሮቴክት አድርጊ በሚለው ነገር ነው ሳውራት የነበረው። ሌባነች ከሚል ጉዳይ ላይ አንድም ነገር ቃል አውጥቼ ሌባነች ሰርቀሻል የሚል ቪዲዮ ካመጣችሁ እኔም ራሴ ሌባነች በቃ ያልኩበትን ነገር ማስረጃም እፈልጋለሁ። ተግባባን አይደል? እሷን ፕሮቴክት አድርጌ በስምሽ የሚበሉ እህቶች ግን እህቶቼ ናቸው። እየተበሉ ሀቡ ስለሆነች ከበደ ስለሆነ ብዬ አይደለም የምሰራው። በሀቡ ስም ከተበላ ሀቡ ጋር እደውላለሁ። በስምሽ እየተነገደ ነው እህቴ ተጠንቀቂ። ያንን ነገር በሜሴጅም ከዚህ በፊት ነግሬያታለሁ። አውርታ እባክሽ እንደዚህ አይነት ኬዞች እየመጡ ስለሆነ ጥንቃቄ አድርጉ፣ አንደኛ የቁጥር ብዛቶቹ ብዙ ናቸው በሚለው ነገሮች አውርተን እያንዳንዱ ነገር እያስተካከሉ እንደ ወንድም ቀርቢያቸው ስህተት እንዳይመጣባቸው ያደረኩትን ነገር ነው እንግዲህ እንትን ስንል የነበረው ማለት ነው። በስሙ እንደሚሰራና እንደሚነገድ ከ17 በላይ አካውንቶችን እንደተዘጋ በስሙ እስከ መጨረሻ ቴክኒኩንም የሚያውቀው ሰው በሚገባ መልእክት እየሰጠና እያስተላለፈ ሚሉትን ስሟቸው ተነጋግረው መጨረሻ ላይ የሚደርሱትን ነገር ማለት ነው። እና እንትን ያደርጋል። በጣም አስቸጋሪ ነው የሆነው። እኔም ምንም የማደርገው ነገር ስላቃተኝ ነው እንትን ያደረኩኝ። ሰው ከአቅም በላይ የሆነን ጉዳይ እኛ ለእህቶቻችን መንገር የለብንም። ተጠንቀቁ፣ በእጣ ምክንያት እንዳትበሉ ብንል ጥፋቱ ምኑ ላይ ነው? በእጣ ምክንያት እስካም እየተደረጋችሁ ነው። ተደራጅተው ቁጭ ብለው ድምፆቻቸውን ኤዲት እያደረጉ እየላኳችሁ እህቶችን እየበሏችሁ ነው። ተጠንቀቁን ያልኩት ትንሽ ቆርጣ የተቆረጠውን ነገር ተጠንቀቁ የሚለውን በእጣ ምክንያት ብዙ አትቁረጡ የሚለውን ግልብጥብጥ አድርጋ ሌባ ተብዬ በምናምን በሚለው ድራማ መጣች ማለት ነው። ከዛ ውጭ እዚህ ጋር ዳዳን የቀረ ነው። አመሰግናለሁ። ፎቶዋ ስሟ በስሟ በናሽናሊቲ ነው እሷነቷን ያወቁት እንጂ ፓስፖርት ነንበሯን ሀይድ አድርገዋል። በዚህ አጋጣሚ እጣው ሲወጣ አልጠራሽኝም ብለህ ቅር ብሎሃል። እኔንም አስተዋውቀኝ ብለህ አልነበር ወይ? ሰክሰስን አዎ ብዬሻለሁ እህቴ። እህቶቼ እጣ ሲደርሳቸው በቦታ ሆኜ በዚህ አጋጣሚ ሳሪ ቤት ገብተን ይሄ ነገር የተፈጠረው ሳሪ ቤት ገብቼ እየተጫወትኩ የእጣው ፕሮግራም በሌላ ቦታ እየተላለፈ ነበር። እኔ ሳሪ ጋር ገብቼ እየተጫወትኩኝ ብዙ ኮመንታተሮች መጡና እንዴት ተስፍሽ ኢትዮጵያ አይደለም እንዴ እጣው ጋር ለምን አትሄድም ብለው ጠየቁኝ። ኧረ አልተጠራውም እኮ በቃ አልጠሩኝም። ስለዚህ ያው ያልተጠራውበት ቦታ ድንኳን ሰበራ ልሄድ ብዬ ጨረስኩ። ከዛም በኋላ በአካል ሳገኛቸው ሀቡንም ጠየቅኳት። ዋይ ለምን የእህቶቼ ደስታ ላይ ብገኝ ምን ችግር አለው? ምንም ችግር የለውም። አይደለም ለእህቶቼ ደስታ እጣ ሲወጣላቸው ቦታው ላይ ብገኝ ምን ችግር አለው? እያገዝናቸው አይደል? የጠየቅኳት ምንድን ነበር ብትጠሩኝ? ለእሷን ያልኳት ወይ ስላላወቀ ይሆናል ተስፍሽ እንደዚህ አትዘንበት ተብሎ ከዛን በኋላ አውርተን ከነሱ ጋርም ተነጋግረን ውጭ ጉዳይ ሚኒስቴር ስንት ጉዳዮች ለመስራት አብረን የገባ ነው።
ፎቶቿን ማየት ትችላላችሁ። ቪዲዮቿን ልለጥፍላችሁ እችላለሁ። እያንዳንዱን ነገር ወንድም ካሊድ ባለው ኮኔክሽን ምክንያት ባዘጋጀው ሁኔታ የተለያዩ ውጭ ጉዳይ ሚኒስቴሮችን አብረን አግኝተናል። እነሱም ስለ ሰክሰስ ያወራሉ፣ እኔም ደግሞ ስለ ጀጉል አወራለሁ። ወንድም ካሊድም ተጨምሮ በእነዛ ነገሮች ላይ እናወራለን። ተዋውቀን ለመረዳዳት በጋራ መስራት እንዳለብን አወራን። እሷም መታ በቤቷ እንዲህ ባላችሁ መሰረት እንዲያረኩኝ ለዚህ ነገር ምናምን ብላ በቃ ምንም እኛ አጠገበውም ያለን አይመስልም። ፎቶዎች ላይ ብቻ ግን ታሳያለች። ችግር የለውም ለዛ ያንን ነገር አድርገን አብረን ተጋግዘን ሰራ ናቸው ማለት ነው። እሱን የጠየከኝ አላስተዋውቅም ስል ቅር ያለህና እኔን የከሰስከኝ ቦታው ላይ ያልተገኘው ያቅር ብሎ እኮ እንትን እንዳሰብክ ሲጀመር ቅር የሚለኝ ምንድን ነው? 80 ዩኒቨርሳል በዓለም ያሉ ሰዎች ሲሰጡኝ ተናዳችሁ ነው እናንተ ወንዶች። ፎርዛት ማተር ጌሙን ስትጫወች እኔ እንቅልፌን ተኝቻለሁ። የመረጣችሁት ሰዓት ከኔ ጋር ከኒውዚላንድ ጋር ሰዓቱን የተጫወትሽበትን ሰዓት ይሁና በእኛ ስንት ሰዓት ነው የሚለውን ነገር በኒውዚላንድ እዩ። የተጫወትሽው ተቆራርጦ ነው የደረሰኝ። ልክ አሁን አምተሽኝ ከጨረሽ በኋላ ተስፍሽና ብለህ ኦዲዮ እንደላክሽልኝ ሳላውቅ በፊት እንዳለው ማለት ነው። ስትጫወች አላየውሽም። ምን ጭራሽ አንደኛ የአንቺ ማግኘት የአንቺ መለወጥ ብኖር ኖሮ እኔም ካለኝ ነገር ላይ እህቴ ነሽ ደገፍ አድርጌ መስጠት የምችልበትን ነው እንጂ የምሰጠው። የአንቺ መለወጥ የአንቺ ማግኘት ምኑ ነው የሚያቃጥለኝ? ቸግሮ የነበር የምታውቂኝ አንድ አበባ ስል ታውቂኛለሽ። እኔ እንደው አሁን አንቺ የተሻለ ህይወት ኖሮሽ እኔ ቀንቼ እኔ ተስፋዬ ክንፈ በአንቺ ህይወት ቀንቼ ላይፍ ምናምን ትዳርህ እንዲህ ሲበላሽ ስራ ሲበላሽ ምናምን ፎርዳት ማተር ማለት ነው። የእኔ ትዳር ቢበላሽ ባይበላሽ የስንት ሰው ትዳርን ላይቭ ላይ አምጥተሽ ገበናዎችን አውጥተሽ የበተንሻቸውን ሰዎች ለምን ወደኋላ ትመለሽ? ምናቸክ አታደርጊያቸውም? ቢበላሽ የኔ ትዳር ምን አገባሽ? እንጂ ምን አገባሽ? በትዳራችሁ ላይ ምናምን በማግጥ ምን አገባሽ? ውሽማ አይነሽ አንቺ ይመለከትሻል ወይስ አሉ በማለት ሚስጥር አናወጣ ምናምን። እሱማ እኮ ተለጥፎ እኮ የተስፋዬን ጉዳዩ ተብሎ እኮ ዓለም ያወቀው ነው። ያመንኩበትን እኔ የፈለግኩትን በአገባ ብፈታ ምን አገባሽ? የሰው ገበና ሰምተሽ አንቺ እያዋረድሻቸው፣ የሰው ገበና ሰምተሽ እናትና ልጅን እያጣላሽ ኦልሬዲ እስቲ ዝም ብላችሁ ተናገሩ ብቻ እያልሽ ንክት አድርገሽ ሶሉሽን ላሰጫቸው በሞቀበት ብቻ ከዩቲዩብ ላይ ያለን ኢሹ አምጥቶ 10,000 እና 20,000 ሰው ማስገባት እኮ ቀላል ነው እህቴ። አንቺ ጋር ሰው መጣ አልመጣ እኔ ቤት አክብሮኝ የሚመጣው ጥርት ያለ ኦዲየንስ ነው የሚከተለኝ። በአክብሮት ነው የሚከተለኝ። የሚሰማኝ ይሰማኛል። ሚዲያው ላይ እኩል ነው ያለ። ከኋላችሁ መጥቼ ምን ተአምር ሰተሽ ምንድን የተለየ ማድረግ የሚያስገኘው እህቴ? እኔ ብሰራው ማስታወቂያን እንዲህ ስሰራ ብዙ ማስታወቂያ ትሰራለች እናትዬ። ብዙ ማስታወቂያ መስራት እኮ መልካምነት ነው። ምንም የተለየ ነገር የለውም። በአንቺ ማግኘት ኮምፕሌክስ የሚጫንብኝ ምን ጎሎኝ? ሲጀመር ምን ጎሎኝ? ምናልባት የኔን ስራ የኔን አቅም ስለማታውቂው ነው። ስትጠሪኝ ስመጣልሽ ወያላ ወር ደግሞ የሰፈር ተላላኪ መስየሽ ሊሆን ይችላል። ሲጀመር አካውንቴን አታውቂው ወይ? ስራ ተበላሸብኝ ብዬ አማክሬሽ አላውቅ። ምን እንደምሰራ አታውቂ። የእውቀቴን ልክ አታውቂ። በመጣልሽ አፍሽ ህይወቴ ሲቀየር አንቺ የምትኖሪው ሌላ ቦታ፣ እኔ የምኖረው ሌላ ቦታ፣ በታሪክ ልንገናኝ ማንችል ሰዎች፣ ቲክቶክ የሚያስተዋውቀን እህትና ወንድሞች፣ መልካም ስራ ላይ ተባብረን የምንሰራ ሰዎች የአንቺ ማግኘት እኔ ጋር የሚያስቀናኝ ምንድን ነው? ምንድን ነው እሱ? የአንቺ ጊፍት ማግኘት እኔን የሚያስቀናኝ ምንድን ነው? በሰዓት ስንት እንደማገኝ ታውቂያለሽ አንቺ? አካውንቴ ላይ ስንት ብር እንዳለ ታውቂያለሽ አንቺ? ቸገረኝ ብዬሽ ጠይቄሽ አውቃለሁ። አግዥኝ ብዬሽ አውቃለሁ። አንቺ በእኔ ጉዳይ እባክሽ ተባበረኝ ጉድ ልሆን ነው ብዬሽ አውቃለሁ። ከዚህ ማዕት አውጪኝ ብዬሽ አውቃለሁ። እንዴ ተይ እንጂ የምንኖርበት ሀገር አሁን ይብላኝ። ኢትዮጵያ ሆኜ የሆነ እርዳታ ብሰና ኖሮ በቅ እድሉን ታገኝ ነበር። ማርያምን አታውቂኝም። እኔ ምን እንደምሰራ ምን አይነት እውቀት እንዳለ አታውቂኝም። ምናልባት አንቺ ጋር ቁጭ ብዬ ስውልና ስታዘዝሽ አክብሮቴን እንደ ንቀት አይተሽው ከሆነ የፈለገሽን መናገር ትቻለሽ። 80 ዩኒቨርስ ከደረሰኝ በኋላ ሰው ተቃጠለ። እኔ መጥቼ ስለ እንደ እናትዬ ሂትለርም እኮ ባለም ይታወቃል። ስንት ሰው ፈጅቶ
ትኩስ አጀንዳ እኮ ወስዶ እኮ 30,000 ሰው ማስቀመጥ ይቻላል። እቤቱ ጌም ለማጫወት እንትን ብሎ እየቆረጠ እንትን ላላቸው አልመች ስለው ምናምን ያነሳሽው አንቺ ነሽ፣ ያልተመቸሽ አንቺ ነሽ። እህቶችሽ በማግኘትሽ በቃ ተበሳጭተሻል ማለት ነው። በአንድ በተነሳ ጉዳይ እንደዚህ ተጠንቀቁ የሚል ነገር ስለሰራው ብቻ ይህንን ሁሉ የምታደርጊው ከሆነ እንደምታስቢው በቃ የውሸት ነው ጓደኝነት፣ የፌክ ነው። በነገራችን ላይ አውቃለሁ የፌክ እንደሆነ ሁሉም ነገር አውቀዋለሁ። እማዬ ትሙት እኔ የምወደው ልጄን ያሳጣኝ ነው የምልሽ። እንዳንቺ ሰው የሚንቅ የለም፣ እንዳንቺ ሰው የሚንቅ ሰው የለም በዚህ ምድር ላይ። በአካልም አውቅሻለሁ። እያንዳንዱም በቃ ማለት በራስሽ ኮንፊደንስ እኮ መኖር ጥሩ ነው። ሰውን በመናቅ ውስጥ ግን ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው። ይህንን ደግሞ አስምራችሁ ያዙት፣ አስምራችሁ ያዙት። እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቁታላችሁ። የሆነ ቀን ቪዲዮዎችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሽ አለው ትላላችሁ ማለት ነው። እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃታለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁኝ። ታስገባላችኋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ወረድ ብላችሁ ቪዲዮ ምላችሁ። ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት በትትና ቢዝነስ ላይ ሰርተው ማይንዳቸውን እየቀየሩ ውጤታማ የሚያመጡ ናቸው የሎሚ ፋሚሊዎች። ያንቺ ሰዎች ደግሞ ሂዱና ሌባ ሌባ በሉ ሲባሉ ሄደው እንደ ማግኔት ሌባ 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 የሚሉ። ልጅቷ አልመጣም ስላለች በረጅም ቀሚስ የነበረውን ጉርድ ስላደረገች ተሳስታለች። በስራ ላይ ይገጥማል እንኳን የሚል ነገር አደረ። ስንት ለፍታ እዛ እንደደረሰች እንኳን አታውቂም። ቪዲዮ አለላችሁ፣ ገብታችሁ ማየት ትችላላችሁ። የሰዎችን ገበና አውጥታ እንትና ሌባ እንደዚህ እንደዚህ ምናምን ብለሽ ለ150,000 ብር በጣም ዝቅ ከፍ ያደረግሻት ሴትዮ 54 ሚሊዮን ብር ሲሆን ለምን አላመመሽም? ጉዳዩን ስትዩ ከፍተኛ ቀውጤ አድርገ ነው በቤትሽ መተን መፍትሄ እንፈልግ ያለውን ጉዳይ አሁን መከላከል ውስጥ ምን አስገባሽ? ልጅቷን ፕሮቴክት ማድረግ ምን አስፈለገ? ሲቀጥል ቪዲዮ ሰርተሽ እንትና ሳጄ እንትና አይደለችም መንጃ እንትና ልካልኝ አረጋግጫለሁ ብለሽ ለጠፍሽ። ሁአሪዩ ማንሽ አንቺ? እኛ እኮ ዶክመንት ሰብስበን ለህግ አካላት የምንሰጥ እንዲደርሰናል እያለን ለተመልካቾቻችን የምናሳውቅ ግለሰቦች ነን። ተሰረቅን፣ ተበዘበዝን፣ አግዙን አሉን እንጂ አንቺ ማስረጃውን ይዘሽ ወስኝ እኮ የተባለ ነገር የለም። ማን ስለሆንሽ ነው አንቺ የምትወስኙ? ተባባሪ ከሆንሽስ እንዴት ነው ምናምንሽ እንዴ? እዚህ ጋር ተስፍሽ ቅልቦች ሚኒሽን ስሚ ስሚ ፎቶዋ በስሟ በናሽናሊቲ ነው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሀይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም። ነምበሯን አየሁ አልክልህም በቃ አይ በፊት ስትል የቀለቦች ይቅርታ በጣም በእኛ ፖሊስ እያልን ያለ ነው። ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይ ቅድም እንዳላችሁት እሰማለሁ፣ እየተቆራረጥኩ ነው። ተስፋሽ ትሰማለህ? ቀጥል። ሚዩት ላይ ነው፣ ሚዩት ላይ ነው። እያልን ያለ ነው። ለአንቺም መፍትሄ ለነዛኞቹ መፍትሄ የሆነ እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያለ። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት በየቦታው ላይ ፎቶሽ እየተለጠፈ ምናልባት ጠቅሞኛል ብለሽ የምታስቢ ከሆነ አይዶ ነው እየጠቀመች ከሆነ ካልሆነ ግን ያንቺም ስም አርፎ እነዛ ልጆችም እውነት ፈላጊ ወንድም እህቶችም ሌላ በቃ ማን ነበረች 57 ሚሊዮን ነው
ሳጂ ሳይሆን ማህሌት ሌላው ናት ብለን ሌላ ፍለጋ ውስጥ እንድንሄድ አንቺ ኮንፈርም ልታደርጊ የምችይበትን መንገዶች ብትፈጥሪ ነው። እነሱ የሚያቀርቡት ኦፕሽን ብቻ አይደለም። አንቺ የራስሽንም ደግሞ በዚህ በኩል ይሄ መብት ሊሆን ይችላል የምትያቸው ነገሮች ብታስቀምጭልን የሚለው ነው። ይመለከታቸውን አሁን ለምሳሌ ይመለከትሻል። ቆዩ ሊጨርስ ተስፍሽ አንተከተልም ለአንቺ እኔ ጥያቄ ስላለኝ ሰጠው ነገር እሷ ትጨርስና የኔን ሀሳብ እኔ እዛ መብረቁ ቤት የተናገርኩት ነገር ስላለ እሱን እስኪ ለአንቺም ፓስፖርት አምጥታ ሳየች ምናምን ሲሉ ሀቢባ ናት አብራ እንትን እያለች ምናምን ስላሉ እኔ ለአንቺ እንደህት ችግር የለብኝም። እኔ ላፕቶን ሀቢባ የኔ ሀሳብ እዛ የሰጠሁትን ነው። መብረቁ ቤት የሰጠሁትን ሀሳብ ነው ዝም ይደግልሽ። ምንድን ነው ያልኩት? እኔ አስፈልገኝም ተምራመሳ ጉዳዩ የማይመለከተው ሰው አላስገባም። ቤቴ ይልካለሁ። ሁሌም ጉዳዩ የማይመለከተው ሀቢባ ሌባናት የሚላከል የሰረኩበትን ፕሩቭ ያቀርብልኝ ያልከውን ሰምቻለሁ። አንደርስታንድ አለ ብለና አንደርስታንድ ፐርሰን የምታደርገውን አይቻለሁ። እኔ ደግሞ የሰዎቹ ስ ከመጀመሪያው ጀምሮ እኮ እኔ ምንም ፕሩቭ አላረግም ማለት ይችል ነበር። አድርጌያለሁ። የተጠየቁ ጥያቄ እኮ እየሄደ ከፍ 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 እያለ ሄደ። ኦኬ። ስለዚህም ያለሽበት ቦታ አሳይ ተብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶኩመንት የፓስፖርት ነምበር ያለበትን የኔን አልክም ሂደድ አልክም ለማንም እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ከሰሱ እንጂ ተከሳሹን ጠርታችሁ ካላላችሁ ፕሩቭ አርግ የምትሉ ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔ ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አርጉ። በተረፈ ለእናንተ እኔ ፓስፖርቴን አልክም ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ቢፈልጉ ስሜን ፒክቸሬን አድርገውታል። 2-3 ሳምንት ምንም አይመስልኝም። አሁኑ በየቀኑ ማህሌት ቢባል ምንም አይመስልኝም። አሁን ማነው ስሙ ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ቅያሜ የለም። ጥላቻኝም የለብኝም። አይ ሬስፔክት መብቱ ነው። እንደፈለገ መናገር ጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለጉ ደስ ብሎ ፐርፊውም ሪቪው ማድረጌ መብት ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመነ ያምናል፣ እኔ ያመነ ነው አምን። ግን እናንተ እንድትሰሩበት ወንጀለኛን የመያዝ እዚህ ጋር ይሄ ጉዳይ ሲጀመር ሀቡ ቪዲዮ የሰራችው ማህሌትን ለመያዝ ጉዳዩን ተባብራ ለህግ ለማቅረብ የተበደሉ ሰዎችን ለመካስ ነበር። ከምን ቅስበት ነው የሳጂ ደጋፊ የሆነችው የሚለው ነገር ያስደነግጣል። ከምን ቅስበት ነው ደጋፊ ጠበቃ የሆነችው? ለተሰረቀው ለተበደለው ለድሃው ካዘነች ለተጠረጠረ ሰው በዚህ ልክ መከራከር የፈለገችው ለምንድን ነው ሲባል ሺዝ ሀር ጊፍተሯ ስለሆነች እንዳሉ